በኢትዮጵያ የታሪክ መጽሐፍ ወይም ታሪከ ነገሥት ላይ ብዙ ነገሥታት ተጽፎ እናገኛለን። በጥንት ዘመን ከነበሩት ነገሥታት መካከል አንደኛው አርዌ የሚባል ንጉሥ ነበር። ታሪኩም እንደዚህ ነው። በዚያን ዘመን አንዲት ቆንጆ ልጃገረድ አንዲት ሴት ልጅና አንድ ዘንዶ፣ ሴቷን ከሰው ዘንዶን ከዘንዶ መንታ ወለደች። እናቲቱ ከሞተች በኋላ ከእርሷ የተወለዱት መንታዎች ዘንዶውና ሴቷ ልጅ አብረው አደጉ። ዘንዶ ቁመቱ 70 ክንድ ጥርሱም 70 ሆኖ ሰውን እያሳደደ ይበላ ጀመረ። በዚህ ነገር ሕዝቡ ሁሉ መዋጋት አቅቶት የሚያደርገው አጥቶ ተቸገረ። በኋላ ግን በእህቲቱ አማካኝነት ሕዝቡ አጋቦስ ለሚባለው ለዚህ ለዘንዶው በቀን 10 በሬ፣ 10 ላም፣ 50 ፍየል፣ 50 በግ እንዲሁም ደግሞ ማርና ወተት አንዲት ልጃገረድ አድርገው ሊገብሩለት ውል ገቡና እርቅና ሰላም ሆነ። እሱም ይህንኑ ግብር እየተቀበለ አገሪቱን 400 ዓመት ገዛ። 400 ዓመት ሲፈጸም ገብገቦ እንደ ሌሎች ወይም ደግሞ አንጋቦ የሚባል ሰው ከወደ ሐማሴን መጣ። እሱም ለዘንዶው በየቀኑ የሚሰጠውን ግብር ተመልክቶ ተደነቀና ስለምንድን ነው ይህን ሁሉ ግብር የምትገብሩት? ብትገድሉት አይሻልምን? አላቸው። እነሱም ይህን ሁሉ ለመገበር የተገደድነው መግደል ቢያቅተን ነው፣ አንተ ግን ብትገድለው ገዣችን ትሆናለህ ብለው ቃል ኪዳን ገቡለት። ይህንም በሰማ ጊዜ ገብገቦ ዘንዶውን አጋቦስ በሚተኛበት ስፍራ 7 ጊዜ የሚዞር አጥር አሳጠረ። አጥሩ ለመንደር እንደሚመቸው በጣም በደረቅ ቅጠልና እጅግ በጣም ግዙፍ እንጨት ታጥሮት ነበር የተሰራው። የአጥሩ ስራ ሲያልቅ ገብገቦ በአጥሩ ላይ በ4 ማዕዘን በኩል እሳት ለኮሰበት። በዚህ ጊዜ ዘንዶው ከተኛበት ተንቀሳቅሶ ለመውጣት ቢሞክር በዙሪያው እሳቱ እየተንቀለቀለ አስቸገረው። ቢሆንም እንደምንም በርትቶ ከአንደኛው ወደ ሁለተኛው፣ ከሁለተኛው ወደ ሶስተኛው፣ ከሶስተኛው እስከ ወደ አራተኛው፣ ከአራተኛው ወደ አምስተኛው እያለ እስከ 7ኛው አጥር ድረስ ደረሰ። ይሁን እንጂ የእሳቱ ወላፈንና ጭስ ገላውን አፍኖ አስቸግሮት ሳለ ገብገቦ ጋሻና ሰይፍ ይዞ ጦርነት ገጠመው። በሰይፍ እንደ ሌሎቹ በመጥረቢያ መሃል ራሱን ፈለጠው። በዚያን ጊዜ ከተፈለጠው ከዘንዶ ጭንቅላት ውስጥ ደምና እዥ መሬት ላይ አብሮ ፈሰሰ። በጊዜው ዝናብ ቢዘንብበት ከዚሁ ስፍራ ላይ ጤፍ በቀለ። ዘንዶም እህቱ አልቅሳ ቀበረችው። የተቀበረበትም ስፍራ ተመንዜውኦ ተብሎ እስከ ዛሬ በአክሱም ምዕራብ በኩል አለ ይባላል። ከዚህ በኋላ ገብገቦ የአጋቦስን የዘንዶውን እህት አግብቶ ገዢ ሆነ። አጋቦስም ከሚስቱ ኩርፋንን፣ ኩርፋ ሰርፌን፣ ሰርፌ አኪላን፣ ጵርስቅላ አጋቦስን፣ በሟቹ ዘንዶ የተሰየመውን አጋቦስን ንግሥተ ሳባን ማክዳ የተባለችውን ወለደ እያለ ታሪኩ ይቀጥላል። በሌላ አይነት የተጻፈው ደግሞ አተራረኩን ከዚህ ሳይለይ ተከታታዮቹን በዚህ አይነት ያደርጋል። እነሱም አንደኛ አርዌ ወይም ዘንዶው 400 ዓመት ነገሰ። ሁለተኛ አንጋቦ ዘብአሲ አንጋቦ 200 ዓመት ነገሰ። ሶስተኛ ግንዱር ዘግዱር 100 ዓመት ነገሰ። አራተኛ ሰባትቶስ ወይም ደግሞ ሳቢ 50 ዓመት ነገሰ። አምስተኛ ተዋሲያ ቀውሲያ ዘተዋሲያ 20 ዓመት ነገሰ። ማግዳ ወይም ደግሞ ዘማግዳ 50 ዓመት ነገሰች። ይህንንም በታሪከ ነገሥት ገጽ 17 ላይ ማግኘት ይቻላል። ንግሥተ ሳባ ተወልዳ በነገሰች ጊዜ ሕዝብ ለሴት አንገዛም ብሎ እምቢ አለ። እሷም በዚሁ ተናዳ የነጋሲዎችን የዘር ግንድ ስርወ መንግሥት ጀማሪ ከነበረው ከሟቹ መቃብር ላይ ሄዳ እያለቀሰች ጸሎት ብታደርግ ከዛው ስፍራ ዘንዶው ተወለደ። እርሱም በ5 ቀን ውስጥ 5 ቀንድ አበቀለ። ሕዝቡም ይህንን ባየ ጊዜ ደነገጠ። በጸሎቱም እሷው እንዳስነሳቸው ተገነዘቡ። ከዚህም በኋላ ከነገደ አርዌ ወጥቶ ዙፋኑን ለሌላ ለባዕድ እንዳታሳልፈው ድንግል ሆነሽ ልትኖሪ እንጂ ባል ላታገቢ ቃል ኪዳን ግቢልንና እንገዛልሽ ብለው ለመኗት። እሷም ውለታቸውን ተቀብላ ከመሬት ያስነሳችውን ዘንዶ ራሷ በድንጋይ መታ ገደለችውና በሕዝቡ ላይ ነገሰች። እንግዲህ በዚህ ዘመን ላይ አርዌ የሚባል ንጉሥ እንደነበረና 400 ዓመት እንደገዛቸው በመጽሐፈ
ታሪክ ከአባ መምህር ቆሞስ ክንፈ ገብረ ኢየሱስ 2012 ላይ ከጻፉት መጽሐፍ የተወሰደ ታሪክ ነው። እንግዲህ ስለ ንግሥተ ሳባ፣ ስለ ልጇ ወደ ንጉሥ ሰለሞን በምን ምክንያት እንደሄደች ይህንን ደግሞ በቀጣይ መርሐ ግብር እናቀርብላችኋለን። ውድ ጊዜያችሁን ሰጥታችሁ ስላዳመጣችሁን እጅግ እናመሰግናለን። ቸር ቆዩልን።